በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንኳን ለ2018 ዓመተ ምህረት የእመቤታችን በዓለ ትንሣኤና ዕርገት በጤና ጠብቆ አምላካችን አደረሳችሁ። በዓሉን የበረከት የረድኤት ያድርግልን። ከእመቤታችን ከድንግል ማርያም ወላዲተ አምላክ በረከት ረድኤት ያሳትፈን። የቃል ኪዳን ምድር የተባለች አገራችን ኢትዮጵያን አምላካችን እግዚአብሔር ስለ እናቱ ስለ እመቤታችን ስለ ድንግል ማርያም ብሎ ሰላም ያድርግልን። እንግዲህ የተወደዳችሁ አድማጮቻችን የዛሬ ነሐሴ 17 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለነውና እህታችን ዘማሪት አዳነች አስፋው ኪዳነኪ ኮነ ኪዳነ ምህረት እያለች በምትዘምረው ዝማሬ ጀምረናል። ዝማሬው መደመጡን ይቀጥላል። ይህንኑ ዝማሬ ተከትሎ ደግሞ የዘወትር ተሳታፊያችን የሆነው ዲያቆን ተስፋዬ ቻይ ከመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት አረገች በክብር በሚል ርዕስ ያዘጋጀውን ግጥም ያሰማናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መርሃ ግብሩን በመምራትና ዝግጅቶቹን በማስተዋወቅ እኔ ቀሲስ ዮሴፍ ኩኖ አምላክ አብሬያችሁ ቆይታ አድርጋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አረገች በክብር። ጭንቅን አስወግዳ የልብን የምትሞላ ከመከራ ዝናብ መሸሸጊያ ጥላ የፍጥረት ስጦታ ምክንያት ለድነቱ በወደቀ ጊዜ ዳግም የቆመባት የአዳም ረዳቱ ሞት ባይገባትም ለንጽሕት ድንግል ደርሷት የሞት ዕጣ ብትገባም ከምድር አበው ነቢያቱ ቀድሞ እንደገለጹት በትንቢት መነጽር አሻግረው እንዳዩት አልቀረችም ድንግል በከርሰ መቃብር ተነሳች በክብር። እርሷም እንደ ልጇ የሞት ሞጊያን ሰብራ አረገች በክብር ትንሣኤን አብስራ። የጾም ጸሎታቸው ምላሽ ተሰጥቷቸው ትንሣኤና ዕርገቷን ልጇ ገልጾላቸው ሞትን ድል አድርጋ ስታርግ ተነስታ አዩ ሐዋርያት ሐዘን ሰቆላቸው ተሞሉ በደስታ። ቢፈልጉ ተግተው በሱባኤ ሆነው እምነትን ተጫምተው ቃል ኪዳንን ይዘው ተማርን በእነርሱ የልብ እንደሚደርስ እናት እንዳለችን እንባን የምታብስ የሰሎሞን ዳዊት ትንቢቱን ፈጽማ በእምነት አየናት ከልጇ ቀኝ ቆማ።
ዛሬ ምንሻለን ትንሣኤዋን ማየት የቅድስት ኢትዮጵያ የአስራት አገርሽን የስምሽ መጠሪያ በምግባር ዘቅተነው እምነታችን ላልቶ የጠላት ዳቢሎስ ምሳሩ በርትቶ ከልዩነት አዘቅት ከጭንቅ መቃብር ከጥላቻ ጉድጓድ ከጭካኔው መንደር ከውስጧ ተዘፍቀን ተቀብረናልና ያበው ቅዱሳኑ በረከት ረድኤት ለእኛም ይድረስና ትንሣኤን እናገኝ አሳስቢልን ድንግል ከከባት ያበሳ ከልጅሽ ከልዑል የመቅደሱ ጸሎት የሊቃውንት ጽናት የሕፃን ያዛውንቱ የታዳጊው ወጣት ጾምና ጸሎቱ ባቅሙ ያቀረባት ባንቺ አማላጅነት ደርሶ ከጸባዖት ያጣነውን ፍቅር ሰላም የናፈቅናት ለማማ ኢትዮጵያ ዳግመኛ ተችሯት ሳንሰማ ሰቆቃ ተፋቅረን ተካብረን አንድነትን መርጠን ልዩነት አጥበበን እንደ ቀደሙቱ አበው እንድንሆን የኢትዮጵያን ትንሣኤ ድንግል ሆይ አሳይን። እንደ ቀደሙቱ አበው እንድንሆን የኢትዮጵያን ትንሣኤ ድንግል ሆይ አሳይን። አረገች በክብር ጭንቅን አስወግዳ የልብ የምትሞላ ከመከራ ዝናብ መሸሸጊያ ጥላ የፍጥረት ስጦታ ምክንያት ለድነቱ በወደቀ ጊዜ ዳግም የቆመባት የአዳም ረዳቱ ሞት ባይገባትም ለንጽሕት ድንግል ደርሷት የሞጥታ ብትገባም ከምድር አበው ነቢያቱ ቀድመው እንደገለጹት በትንቢት መነጽር አሻግረው እንዳዩት አልቀረችም ድንግል በከርሰ መቃብር ተነሳች በክብር እሷም እንደ ልጇ የሞት ሞጊያን ሰብራ አረገች በክብር ትንሣኤን አብስራ የጾም ጸሎታቸው ምላሽ ተሰጥቷቸው ትንሣኤ እርገቷን ልጇ ገልጦላቸው ሞትን ድል አድርጋ ስታርግ ተነስታ አዩ ሐዋርያት ሐዘን ሰቆላቸው ተሞሉ በደስታ ቢፈልጉ ተክተው በሱባኤ ሆነው እምነትን ተጫምተው ቃል ኪዳንን ይዘው ተማርን በእነርሱ የልብ እንደሚደርስ እናት እንዳለችን እንባን የምታብስ የሶሎሞን ዳዊት ትንቢቱን ፈጽማ በእምነት አየናት ከልጇ ቀኝ ቆማ ዛሬ ምንሻለን ትንሣኤዋን ማየት የቅድስት ኢትዮጵያ ዛሬ ምንሻለን ትንሣኤዋን ማየት የቅድስት ኢትዮጵያ የአስራት አገርሽን የስምሽ መጠሪያ በምግባር ዘግተነው እምነታችን ላልቶ የጠላት ዳቢሎስ ምሳሩ በርትቶ ከልዩነት አዘቅት ከጭንቅ መቃብር ከጥላቻ ጉድጓድ ከጭካኔው መንደር ከውስጡ ተዘፍቀን ተቀብረናልና ያበው ቅዱሳኑ በረከት ረድኤት ለእኛም ይድረስና ትንሣኤን እናገኝ አሳስቢልን ድንግል ከከባት ያበሳ ከልጅሽ ከልዑል የመቅደሱ ጸሎት የሊቃውንት ጽናት የሕፃን ያዛውንቱ የታዳጊ ወጣት ጾምና ጸሎቱ ባቅሙ ያቀረባት ባንቺ አማላጅነት ደርሶ ከጸባዖት ያጣነውን ፍቅር ሰላም የናፈቅናት ለማማ ኢትዮጵያ ዳግመኛ ተችሯት ሳንሰማ ሰቆቃ ተፋቅረን ተካብረን አንድነትን መርጠን ልዩነት አጥበበን እንደ ቀደሙቱ አበው እንድንሆን የኢትዮጵያን ትንሣኤ ድንግል ሆይ ያሳየን። ድንግል ሆይ ያሳየን የኢትዮጵያን ትንሣኤ እንደ ቀደሙቱ አበው እንድንሆን። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። እንግዲህ ቀደም ብለን ዝማሬና ግጥም አስደምጠናችኋል። ለወንድማችን ለዲያቆን ተስፋዬ ቻይ ቃለ ሕይወት ያሰማልን። እንዲሁም ዝማሬውን ላቀረበችልን ለአዳነች እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አሁን እየሰማነው ያለነው ዝማሬ ደግሞ ወንድማችን ሀብታሙ ሽፈራው ከደብረ አሚን አቡነ ተክለ ሃይማኖት ገዳም የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት የሚገኝ ወንድማችን ነው። እግዚአብሔር አምላካችን ዝማሬውን ዝማሬ መላእክት አድርጎ ይቀበልልን። ለወንድማችንም ዝማሬ መላእክት ያሰማልን። እንግዲህ የወንድማችን የዘማሪ ሀብታሙን ዝማሬ መጠናቀቅ ተከትሎ በሰላመ ቅዱስ ገብርኤል የሚለውን ትምህርት ክፍል 3 ነው የምናደምጠው።
እንግዲህ ባለፉት 2 ተከታታይ ሳምንታት ወደ እናንተ ሲደርስ የነበረው በሰላመ ቅዱስ ገብርኤል የሚለውን የምስጋና ጸሎት የሚያብራራ የሚተነትነው ትምህርት ዛሬ 3ኛው ክፍል ይደመጣል። ማስታወሻ በመያዝ እንደተለመደው እንድትከታተሉ በአክብሮት እንጋብዛለን። ለመምህራችን ለመላከ ሰላም ታዬ አብርሃምም እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። ተስፋው የሆንሽው ማርያም እመቤቴ ለአዳም ተስፋው የሆንሽው ማርያም እመቤቴ አማልጅኝ ቶሎ ብለሽ አማልጅኝ ቶሎ ብለሽ ቶሎ ብለሽ ሳልጠፋብሽ ልጅሽ የዳዊት መሰንቆ ነሽ የኢያሱ ሐውልት የዳዊት መሰንቆ ነሽ የኢያሱ ሐውልት በምን እንመስልሽ በምን እንመስልሽ እንመስልሽ ወደርም የለሽ እመቤቴ ጥላዬ ሁኝልኝ ከለላዬ እመቤቴ ጥላዬ ሁኝልኝ ከለላዬ ያላንቺ ማናለኝ ያላንቺ ማናለኝ ማናለኝ አለሁ በይኝ በዝናመ ንጽኪ ሐረገ ወይን ጸገየ በዝናመ ንጽኪ ሐረገ ወይን ጸገየ ወሮማን 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 ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረበት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። የግዕዙን ይዤ ይሄን ነው ያለው ቅዱስ ገብርኤል። ከላይ ተልኮ ይሄን ነው ያመሰገነው። የቅዱስ ገብርኤል ሰላምታ የሚባለው ይሄ ነው። ሰላምታ ለምን ተባለ ካልንም ከራሷ እናገኛለን ከመቤታችን ምላሹ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና መልአኩን በማየት አይደለም የተደነገጠችው። ከመላእክት ጋር 12 ዓመት ኖራለች በቤተ መቅደስ። አዲስ አይደለም መልአክ ለሱ። ከንግግሩ ነው የደነገጠችው። ከዛ በኋላ ምንድነው የተናገረችው? ይህ እንዴት ያለ ሰላምታ ነው ብላ አሰበች። ድንጋጤም በውጭ አይታይ በህሊናዋ ነው ያሰበችው። እናቴ ሔዋንን እያመሰገነ ያሳተ ይሆን እንዴ መልአክ መስሎ የመጣው? የሁሉ ሰላምታ ለእኔ ለምንድን ነው የሚቀርብልኝ? ምንድን ነው
ውዳሴ ከንቱ የለባትም። ህሊናዋ ንጹህ። እኛንን አመስግኑን የምንለው በቃ አመስግኑን ነው። በቃ ያለ ምስጋና አንኖርም። ውዳሴ ከንቱ ደግሞ ለወጣንያን ትጠቅማለች ይላሉ። ምክንያቱም ወደ እንትን ይሄዳላ። ታማኝ ያልሆነውን ሌባውን አቤት እንዳንተ አይነት እኮ ታማኝ የለም ሲሉ ሌባ ሆኜ ታማኝ ከተባለ ሆነ ሌብነቴን ትቼ ታማኝ ልሁን ይላሉ አባቱ። ሰውን ያለ ግብሩ አመስግነው ወደዛ ወደ በጎ ነገር እንዲሳብ የሚል አባባል አለ አባቶቻችን። ወድሶ ለሰብ በዘይኮነ እንድልወቱ የሚላል። ሰውን አላግባ ሳይገባው አመስግነው ይላል። ምንድነው? ወደ በጎ ነገር እንዲሄድ እንደ አብርሃም ቸሩ ሲሉት ንፉጉ ወደ ቸርነት ይመጣል። አለበለዛ ዘለፋ ይሆንበታል። ፈሪውን ጀግና እኮ ነህ አንተ ወኔ ያለ ሲሉት ይላል፣ ወደ ወኔው ይመጣል። አለዛ አንተ ፈሪ ነህ ካሉ ድሮንም ፈሪ ነው የበለጠ ይሄ ሞራል የምትሉት አለ ይወርቃል። እኛ እኮ አሁን ያለ ነው አይዟችሁ እንደው ብሩካን ሲሉን ደስ ይለናል። ገና ለወጣን ያህል ጌታም እንትን ይላቸዋል። ሐዋርያትን ገና ፍጹማን ሳይሆኑ ብፁዓን እኮ ብሏቸዋል። ግን እሱን በመስማታቸው ነው። መልክ እኮ ደርሶላቸዋል ክርስቶስ። የምን መልክ? ከመልክ አይነት አንዱ ጆሮ መልክ የለ አይደለም? አይንስ እናንተ ያያችሁት የእናንተ የሚያዩ አይኖቻችሁ የሚሰሙ ጆሮዎቻችሁ ብፁዓን ናቸው አላለም? ወንጌልን ነው የሚሰሙት። የሚያስተምራቸው እሱ ነው። መታደል ነው። ገና እኮ በስራ አልዋሉትም፣ በመስማታቸው ብፁዓን ተብለዋል። እንደው በረከታቸው ቢያድርብን ጥሩ ነው። መጠንቀቅ ያስፈልጋል። በረከት በጻድቅ ራስ ላይ ነው እንጂ የሚገኘው በኃጢአተኛ ራስ ላይ አይገኝም። እና መጠንቀቅ አለብን። ሰይጣንም ያሳስታል፣ ብዙዎቹን አስቷል። ለዚህ ገድለ ቅዱሳንን ዜና አበውን ስንክሳሩን መመልከት ሰይጣን በምን እያጠመደ እንደሚጥል ማወቅ ጥሩ ነው። ለምሳሌ አንድ ተፋላሚ የሆነ ወታደር የጦር ስልት ማወቅ አለበት፣ የጠላትን መንገድ። አሁን ስለ ጦርነት አይደለም የምነግራችሁ፣ በምሳሌ ነው። መንፈሳዊ ደግሞ ተዋጊ አለ። በኤፌሶን መልእክት ምዕራፍ 6 ላይ ታጠቁ ብሎናል ቅዱስ ጳውሎስ። መሳሪያው የእግዚአብሔር መሳሪያ። አንዱ ወገባችሁን በጽድቅ ዝናር ታጠቁ ይላል። የመንፈስ ቅዱስ ሰይፍ ያዙ። መንፈስ ሰይፍ መከላከያ ጋሻ ያዙ፣ የሃይማኖት ጋሻ ያዙ። እንዲህ እያለ ይናገራል። ጥሩን ልበሱ፣ ቦርቦርቴ ድፉ፣ በሰላም ወንጌል እግሮቻቸው ይጫሙ ይላል ትርጓሜ ያለው። ወደዛ አይደለም የምንሄደው። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ፍልሚያችን ጦርነታችን ስጋዊ ደማዊ ከሆኑት ከሰዎች ጋር አይደለም፣ ከክፋት መንፈሳውያን ሰራዊት ከአጋንንት ጋር ነው የምንዋጋው፣ ስጋ ከለበሱት ጋር አይደለም። የጦር መሳሪያውም ረቂቅ ነው። ነገር ግን እኛኑ የምንፋጅበትን ያስፈለስፈንና እንፋጃለን። አይደንቆርና ሰውን አጥፍቶ እንዴት ነው በሰላም የሚኖረው? ቃየል አቤልን ገደለ። አቤልን በመግደሉ አሁን በዚህ ዓለም በሰላም ሊኖር ነው? ለልጆቹም ጠንቅ ነው ያተረፈው። በድንጋይ ገደለ። ሌላ ጊዜ በኩፋሌ አለ። በዓይነ ስውር በድንጋይ ሞተ። ይሄ እንደው ይሄ ምንድን ነው?
እግዚአብሔር እኮ በረቂቅ እንደሚፈርድ ለማወቅ በደንብ ከተከታተል እግዚአብሔር ይፈርዳል። ማይፈርድ መስሎ ነው። ወደ ሌላ መሄድ አይደለም። ቀሲስ መጽሐፈ መሳፍንት ላይ መጀመሪያው ምዕራፍ ቢመለከቱ አዶኒ ቤዜቅ የሚባል የአረማውያን ንጉሥ ነበረ እና እየተዋጋ ያሸነፋቸው የማረካቸውን ነገስታት 70 ነገስታት ያለ የሚሆኑትን የእግራቸውንና የእጃቸውን አውራጣት ቆርጦ አውራጣታቸው እንደ ዶሮ ፍርፋሪ ያስለቅማቸው ነበር። ከገበታው የተረፈው ለመኖር መቼም አውራጣት ሲኖር ነው በደም መያዝ የሚቻለው። ፍርፋሪ ያስለቅማቸው ነበር። በኋላ ተማረከ። የማረኩት እሱ የሰራውን ስራ አያውቁም። ተማረከና ያው ሲፈርዱበት እግዚአብሔር ሰው አድሮ በሚስጥር እንዴት እንደሚፈርድ ተመልከቱ። አውራጣቱንና የእጆቹን አውራጣቶችና የእግሮቹን አውራጣቶች ቆረጡ። ምን አለ እሱ? እግዚአብሔር የማያውቅ ሰው የፈረደበት እግዚአብሔር መሆኑን አወቀ። ይቺ ፍርድ የእግዚአብሔር ናት አለ። እኔ እንዳደረግኩ ተደረገብኝ። 70 ነገስታት ማርኬ የእጆቻቸውን አውራጣቶችና እግሮቻቸውን ቆርጬ ፍርፋሪ ያስለቅም ነበረ። ባደረግኩበት ተደረገብኝ አለ። የቃየልን አንስቼ ነው። ሰይጣን መሳሪያ ባይኖር ድንጋይ አሁን ሰው መግደያ አይደለም። የመጀመሪያ የቃየል ድንጋይ ናት ዛሬ አድጋ እስከ ኒውክሊየር ቦምብ ድረስ የደረሰችው። ሀያላንን ይላሉ ደግሞ ሰው እየፈጁ። ቀሲስ እንግዲህ እኔ እንደዚህ ነው የምናገረው፣ ከመጽሐፍ ውጭ አልወጣም። ይህን ደግሞ አትወድም አለም። ታዲያም ለምንድን ነው እንደዚህ አይነት ጥያቄ የሚጠይቁኝ? ባትወድም እንግዲህ ወንጌል ይነገራል። ለመፈራረጃ አትውደድ። የወንጌሉ ነው የሚጠቅመኝ። ቃየል ወንድሙን አቤልን ደጉን አታሎ በድንጋይ ነው የገደለው። ብዙ ቃየሎች አሉ። የቃየልን ግብር የያዝን ብዙዎች አለን በዓለም ላይ። ምናልባት ይህን ትምህርት ከሰማን ወደ ራሳችን ልብ ተመልሰን ንስሐ ብንገባ ይሻላል። በብዙ አይነት መንገድ ሰዎችን የምንገድላለን። ያስመተትን ሰው ድልን ከአጋንንት ጋር በማቆራኘት እናሰቃያለን። በመርዝ የምንገድላለን። ስም በማጥፋት ሞራል የምንገድላለን። በብዙ አይነት ነገር ነው የምንገድለው። ተሻሽለናል እንላለን ደግሞ እኛ ተሻሽለን ከዝንጀሮ ተሻሽለን የመጣንን። ከዝንጀሮ እንኳን አይደለም የመጣ ነው። ባሪያ እግዚአብሔር ነበር የተፈጠረው። ግብራችን ከዝንጀሮ ማሳንሶናል። ዝንጀሮ እግዚአብሔር ያሳያችሁ። ቀሲስ ዝንጀሮች አሉ ውስጥ የትም ቦታ ሄዱና እንደኛው እጅ አላቸው። አብረው ነው ምግብ የሚበሉት፣ አይጣሉ። የትኛው ዝንጀሮ ነው በድንጋይ ዝንጀሮን የሚገድል? እኔ አይቻለውቅም። በልጅነቴ አይቻለው። በደብረ ሊባኖስም በሌላም ቦታ ደኩበት እንትኖች አይቻሉ። እኔ ዝንጀሮች አንዱ ዝንጀሮ ሌላውን ዝንጀሮ ሲገድል አላየሁም። የሚቃወሙ ካለ ግን ሌላውን ክፍል ተባብረው ነው የሚመክቱት። አይቻሉ። ይሄን በልጅነት ከስነ ፍጥረት ተምሬያለሁ ማለት ነው። አለ ምክንያት ዝንጀሮ አልተፈጠረም። እኛ አድገናል የምንለው ሰዎች በምናችን ነው ያደግነው?
አልተሻሻልም የምንለው ዝንጀሮ የገዛ ወገኑን በድንጋይ አይገልም። እኛስ መልሱን ለራሳችን እንተው። ወደዛ ለመግባት አይደለም። እንዴት ያለ ሰላምታ ነው! እንዴት ያለ ሰላምታ ነው ብላ አሰበች። ውዳሴ ከንቱ አትፈልግማ። መልአኩም እንዲህ አላት፣ ማርያም ሆይ። አክብሮ ነው የጠራው ብሎ ማርያም አይደለም፣ ማርያም ሆይ። ሆይ የአክብሮት ክቡር ሆይ፣ ክብርት ሆይ እንደማለት። ግርማዊ ሆይ፣ ግርማዊት ሆይ ይባላል፣ የተከበሩ እንደሚባለው። ማርያም ሆይ ከእሷ ጋር የሚወዳደር የከበራል? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ሞገስ ነው፣ ሞገስ አግኝተሻል። ባለሟል ነሽ አንቺም፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ወልድን ትወልጃለሽ። ወትወልድ ይወልድ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። ታላቅ ይሆናል ሲል በመለኮቱ ምንጊዜም ታላቅ ነው፣ አብይ ነው። በሰውነቱ ግን ይከብራል ማለት ነው። ከአንቺ የተወለደው የልዑል ልጅም ይባላል። ሰውም ቢሆን የልዑል ልጅ ነው የሚባለው። አባቱ እግዚአብሔር አብ በደብረ ታቦር ፊት ዮርዳኖስ አንተ ልጄ ነህ ብሎታል። የባህሪ ልጁ እሱ ብቻ ነው፣ አንድያ ልጅ። የጸጋ አይደለም። በጸጋማ ሌሎችም ልጆች አሉት። እኛም አባታችን ወይ ስንል በጸጋ ስለተወለድ ነው። ግን አባታችን ወይ ስላልን ኢየሱስ ክርስቶስም አባቴ ሲል እኛም አባታችን ስንል እኛ የባህሪ ልጆች ነን። ሌላ የባህሪ ልጁ ወልድ ብቻ ነው። ከእሷ የተወለደው ታላቅ ነው፣ ክቡር ነው። በባህሪ የከበረ በተዋሕዶ የከበረ ነው። የእግዚአብሔር ልጅ ይባላል። ሰውም ቢሆን ሰውነቱን ከመለኮቱ ለይቶ የእግዚአብሔር ልጅ የሚባለው ባህሪ መለኮቱ ነው። ሰውነቱ ግን አይባልም ብሎ ዱያሊዝም ምንታ የትምህርት ማስተማር አይቻልም። አካል ሲዋሃድ ባህሪ እንዴት አይዋሃድም? ኢየሱስ ክርስቶስ ግብሩም ስራውም አንድ ነው። የሰውነትንም ይሰራል፣ የአምላክነትም ይሰራል። እኛ እንኳን በተዋህዶ ሰው ሆነን ሳለ ነፍስና ስጋችንን ተዋህዶ ሳለ የነፍሳችንም የስጋችንም አንድ ሆነን እንሰራለን እንጂ ተለያይተን አይደለም። ነፍስ ለብቻው፣ ስጋ ለብቻው፣ ፍልጠት የለም፣ መለየት የለም፣ ውላጤም የለም። ነፍስ ተለውጣ ስጋ አይደለችም፣ ስጋ ተለውጦ ነፍስ አይደለም። ሰው እንባላለን። የሰው ልጅ አንድ አዳሚ፣ የአዳም ልጆች፣ የአዳም ልጅ አንድ ነን። ሰውን ሰው ያሰኘው ተዋህዶ ነው። በእኛ እምነት ስራው ነው የሚለውን ለፈላስፎች እንተውና ስራውማ እንስሳ አሰኘው እንጂ መቼ ሰው አሰኘው? ከዝንጀሮ አንሶ እያገኘ ነው ይሄ ሰው የሚባል። ሰው ለመባል እግዚአብሔርን ይፍራ፣ ሕጉን ይጠብቅ። ልጄ ሰውን አለው። ተውቦ ልቦና ለዳዊት፣ ለዳዊት ልቦና ተሰጠው። ከማን? ከእግዚአብሔር ልቦና የተሰጠው አስተዋዩ ዳዊት የ12 ዓመት ልጁን ሰሎሞንን ልጄ ሰው ሁን ነው ያለው። በመጽሐፈ ነገሥት ካለ አይደለም ምዕራፍ 1 ላይ መስል ምዕራፍና ቁጥር ነው ችግር። ልጄ ሰው ሁን። ሰው የሚሆነው ደግሞ እግዚአብሔር ለሙሴ የነገረውን ሕግ 10ቱ ቃላትን ሲጠብቅ።
ለእግዚአብሔር ሲታዘዝ ነው ሰው መባሉ የሚታወቀው። አለበለዛ ሰው መሳይ በሸንጎ ማሻሻጫ የሆኑ ነፍስ የሌላቸው አሻንጉሊቶችም አሉ። የነፍስን ነገር የሚጠሉ ማቴሪያሊስት አሉ። ነፍስ የለችም የሚሉ ስጋ ብቻ ናቸው። ምን ነፍስ አላቸው? እነሱ እንኳን አሉ። እግዚአብሔር ደግሞ የለም ይላል። እልም ነው የምትለው፣ እልም። እግዚአብሔር ግን ሕያው ነው፣ ይኖራል። እሱ ያመኑትም ሕያዋን ናቸው፣ ሕያዋን ናቸው። በስጋ ቢሞትም በነፍሳቸው ሕያዋን ናቸው። ዘላለማዊ ሕይወት ደግሞ ያገኛሉ በትንሣኤ። እንዲሁ ዝም ብሎ አፈር ሆነን ሚረናር ሆነን የምንቀር አይደለም። ክርስቶስ ከሙታን ተለይቶ ተነስቷል፣ ያስነሳናል። ይሄ የክርስቲያን እምነት ነው። ሌላውን ግድ ምን አንለውም። ሁለት መንገዶች አሉ በማቴዎስ ወንጌል ምዕራፍ 7 ሰፊ መንገድ አለ፣ ሰፊ በር አለ። በዛ የሚሄዱ እጅግ ብዙዎች ናቸው። ጠባብ በር አለ፣ ቀጭን መንገድ አለች። በዛ የሚሄዱ ጥቂቶች ናቸው። መምረጥ ግን ይችላል ሰው፣ ወይ በሰፊው ወይ በጠባቡ። እኛ ግን ጠባቡን መምረጥ ነው የወደድነው። ስለዚህ ቅዱስ ገብርኤል ሰላምታ የሚባለው ራሱ ስላመሰገናት ይህ እንዴት ያለ ሰላምታ ነው ብላ በማድነቅ ተናግራለች። ለዚህ ነው የቅዱስ ገብርኤል ሰላምታ የሚባለው። በሰላም ቅዱስ ገብርኤል ሰላምታ ሰላም የምንለው ለዚህ ነው። በጣም ግሩም። እሺ፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። የተወደዳችሁ አድማጮቻችን በሰላመ ቅዱስ ገብርኤል ከሚለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ካስተማረው የአቡነ ዘበሰማያት ጸሎት ጋር ተያይዞ የምንጸልየው የምስጋና የእመቤታችን ጸሎቷ የተመለከተ ትምህርት ነው እየቀረበንል ያለው። ከትምህርቱ በጣም ጠቃሚ ምክርና ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። ጥያቄዎቻችን በዚሁ አንጻር የሚቀጥሉ ይሆናል። ማስታወሻ በመያዝ እናንተም እንድትከታተሉ በአክብሮት እንጋብዛለን። ከዚህ ከዘወትር ጸሎት ከአቡነ ዘበሰማያት ጋር ይህ የእመቤታችን የምስጋና ጸሎት ተያይዞ የሚቀርብበት ምክንያት ምንድን ነው የሚለው ቀጣዩ ጥያቄያችን ነው። መላከ ሰላም። ምክንያቱማ እናትና ልጇ ይለያዩ። አሁን እኮ ቅዱስ ገብርኤል የተናገረውን ሉቃስ ወንጌላዊ ሲናገር እሷን አንዲት ድንግል አላት፣ ድንግል ማርያም አላት። ልጇ ደግሞ ያመጣል፣ ስሙን ኢየሱስ ትዪዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በስጋ እሷ ወለተ ዳዊት አይደለችም? መዝሙር 44 ላይ እሱ ደግሞ የዳዊት ልጅ ይባላል በስጋ። በመንፈስ ግን አይደለም። በመንፈስ ግንማ ከሆነ አይሆንም። እዛ የማቴዎስ ወንጌል ምዕራፍ 22 ላይ ጌታችን የተናገረው አለ። የመዝሙር 109 ቁጥር 1ን ጠቅሶ ፈሪሳውያንን ምላሽ አሳጥቷል። ክርስቶስ የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እንደ ሩቅ ብእሲ ለማለት ነው። የዳዊት ልጅ ከሆነ ዳዊት ራሱ በመዝሙሩ ይቤሎ እግዚ ለእግዜ ንበር በየማኔ እስካገቦሙ ለጸላእትከ ታሕተ መከየደ ገሪከ ለምን አለ? ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል በመንፈስ እንዴት ልጁን ጌታ ይለዋል? ምላሽ አጡ። በሰውነቱ የዳዊት ልጅ ነው። የማቴዎስ ወንጌል የመጀመሪያ ምዕራፍ ብንመለከት የዳዊት ልጅ የአብርሃም ልጅ ይለዋል። ድንግል ማርያም የአብርሃም ዘር ናት፣ የዳዊት ልጅ ናት። ወለተ ዳዊት ይላታል መዝሙር 44 ላይ ዳዊት ራሱ።
ልጄ ስም ይለታል። በእናቱ ነው ወልደ ዳዊት የሚባለው፣ ወልደ አብርሃምም የሚባለው፣ የአዳም ልጅም ይባላል፣ ዳግማዊ አዳም ይባላል ስለ ሰውነቱ። ግን ሩቅ ብእሲ እኮ አይደለም፣ ሰው ብቻ አይደለም። አምላክ የሆነ ሰው፣ ሰው የሆነ አምላክ። ለዚህ ነው ስሙ ኢየሱስ የተባለው። ዳዊት እኮ ማነው ራሱ እኮ ተናግሯል። መልአክ ለዮሴፍ ነግሮታል። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ስሙን ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል አለ። ከኃጢአት ማዳን የሚችል መለኮት ብቻ ነው። ፍጡር ከሆነ እባክህ ማራቸው፣ ይቅር በላቸው ይላል። እግዚአብሔር ይምራል፣ ስርየት ይሰጣል። ምልጃ ይሄ ነው። ኢየሱስ ክርስቶስ ግን ስሙም ሕይወት ነው፣ አዳኝ ነው። ከሱ ሌላ እኮ መድኃኒት የለም። ለዚህ ነው እኮ ለሰው የተሰጠ ስም የለም ብሎ በሐዋርያት ሥራ ምዕራፍ 4 አይሁድ ለጠየቁት ጥያቄ አባቶቻችን እነ ቅዱስ ጴጥሮስ ምስክርነታቸውን የሰጡት። በስሙ ነው ያዳነው። አድኑ ብሏቸዋል፣ አድነዋል በስሙ ሽባው። ነገር ግን በማን ስም በማን ስልጣን ይህን አደረጋችሁ ላሏቸው ሲመልሱ ምን ብለዋል? የሐዋርያት ሥራ ምዕራፍ 4 ከቁጥር 5 እስከ 12 ላንብበው። ይሄ በደንብ ይገልጸዋል። በነገውም አለቆቻቸውና ሽማግሌዎች ጻፎችም ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። ትንቢት አለ በዳዊት መዝሙር 2 ላይ ለምን ታንገለጉ አሕዛብ የሚለዋል። ተሰበሰቡ። እነርሱንም በመካከል አቁመው ማን? ቅዱስ ጴጥሮስን፣ ቅዱስ ዮሐንስ ወንጌላዊ አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ሽባ ሆኖ የተወለደውን ያዳናችሁት በማን ስም በምን ኃይል ነው አሉ። መዳኑን አውቀዋል። ታዲያ ስም ነው የሚጠይቁት። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ይላል፣ ተለይቶ ሳይሆን ስራ ሰራው ሲል እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። በስሙ ነው ያዳነው። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ደንጊያ ነው። ዳዊትን ጠቀሰ፣ መዝሙር 117። ከዛ ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስሙ ነው አዳኝ። ስሙን ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል ብሏል መልአኩ። ይኸው ሐዋርያው ደገሙ። ታዲያ በስጋ ኢየሱስ አይደለም የምንቀበለ? ደመ ኢየሱስ አዳኛችን እሱ ነው። በታቦቱ ላይ በየትኛውም ኢየሱስ፣ አማኑኤል፣ ክርስቶስ፣ አልፋ ኦሜጋ እያለ ሌላ ስሞች አሉ። እሱ ለስሙ እኮ ነው የምንሰግደው። ጽላቱ ታቦቱ ስሙን የተሸከመ ንዋየ ቅዱስ። ካህናት ከራሳቸው ላይ የሚያደርጉት ካህናቱ እንደ ኪሩቤል
ጽላቱ እንደ መንበር፣ ስሙ ደግሞ ራሱን ይወክላል። በኪሩቤል ላይ የነገሰው እኮ ነው በቤተ ክርስቲያን ስለነገሰ የምንሰግድለት። እኛ ለእንጨት የምንሰግድ አይደለንም። ዳዊት ታቦተ ጽዮን ስትመጣ ያን ያህል እልል ያለውና ማህሌት የቆመው ታቦት ከማይነግዝ እንጨት መሰራቱን አቶ ነው። በውስጥና በአፋ በወርቅ የተለበጠ መሆኑ የኪሩብና የኪሩብ ስዕል በላዩ ላይ እንዳለ፣ በውስጡ ግን የውጣ 10ቱ ቃላት አለ። ሰሙን ብቻ ሳይሆን ሚስጥሩን ተረድቶ ነው። ታቦቲቱ ድንግል ናት። በውስጧ ያለው ደግሞ ጽላት ክርስቶስ ነው። ቃል ሥጋ ሆኗል። ያን እኮ አስቦ ነው እልል የሚለው። እንደ መለከት የነፋው ጣዖት አምላኪዎች አይደለንም እኛ። እግዚአብሔርም ታቦት ቅረጹ ሲል ታቦትን ቅረጹ ሲል ምስል ቅረጹ ማለቱ አይደለም። ኦሪት ዘጸአት ምዕራፍ 20 ላይ የማንንም ምስል አትቅረጹ ተብለን እንዳናመልክ ተነግሮናል። ያን ያዘዘ እግዚአብሔር ነው፣ አይለወጥ እግዚአብሔር። በኦሪት ዘጸአት ምዕራፍ 25 ላይ ታቦት ቅረጿል። እንዴት አድርጎ እነማን መቅረጽ እንዳለባቸው ጸጋ ሰጠ። እነ ባስልኤል ጸጋ ተሰጥቷቸው ነው የቀረጹ። ለሙሴ ትእዛዝ ሰጠው። ኦሪት እንግዲህ ለወንጌል ጥላ ናት፣ መርገፍ ናት፣ ስዕል ናት። በስዕል እኮ ነው ዋናውን የምናየው። ስዕል አያስፈልግም የምንል ከሆነ ስዕል ካላስፈለገን እንግዳውስ የስነ ጽሑፍም አያስፈልገንም። ፊደላት በምንም አይነት የዕብራይስጥም የግዕዝም የአረቢም የቻይናም ፊደሎች የድምፅ ስዕሎችና ምልክቶች ናቸው፣ ሲምቦል ናቸው። ይቅራ ያኛው መጽሐፍ ቅዱስ የተጻፈው በፊደላት አይደለም፣ በወረቀት ላይ ወረቀቱ እንደ ጽላት፣ ያኛው ስዕል አይደለም። ስንስም እኮ ወረቀት ስማላችሁ እንዳይሉን ሰዎቹ፣ እኛ ወረቀት አንስም፣ ራሳችን ሰራው ወረቀትን ብለን ስመዋለን። አሁን እውነት ለመናገር የአባቴን የእናቴን የምንወዳቸው እንደው ፎቶ ስናይ እንዳገኘናቸው እንደው አንስምም። የጌታን ስነ ስቅለት ዮሐንስ የሳለውን እሱ እንኳን አልሳመም። ታምራት አልተደረገም። የሐዋርያት ሥራ ምዕራፍ 5 ላይ በሐዋርያት ጥላ አይደለ እንዴ? ጥላ ስዕል አይደለ እንዴ? ተፈጥሮ ጽላሎት በጥላው እየተጋረዱ አይደለ እንዴ? ማን የሚፈወሱት አጋንንት የሚወጡት ከተለያየ ደዌ የዳኑት። አሁን አባቶቻችን ቢኖሩ በኤድስ የታመሙትም በነቀርሳም የታመመ አይጨነቅም ነበር። ጥላቸው የአባቶቻችን ሲያልፍ ወዲያ ይፈወሱ ነበር። ምርመራ ምናምን ይሄ ደም አምጡ ሽንት አምጡ የለም። አልፎ አልፎ ደግሞ ተደርጓል። በስዕል ማውቋል። ወይዘሮ ብርቄ በእመቤታችን ስዕል ላይ ሁለት አይኗ ታውሮ ስንት ሐኪም ቤት ደክማ በእመቤታችን ስዕል ላይ ተደፍታ ስታለቅስ አይደል የአይኗ ይበራለት። ወሊሶ እናውቃለን። በመምህር ወልደ ትንሣኤ እጅ በእመቤታችን ምልጃ ስንት አይነ ስውር እንደበራ ስታስቲኩን መመልከት ውሸት እኮ አይደለም። ኧረ እዚህ ደብረ አሚን ተክለ ሃይማኖት መምህሩን የማውቀው አንድ ትልቅ ሰውዬ ናቸው። አይናቸው ጠፍቷል። ጥቁር አንበሳ ሆስፒታል ይከታተሉ ነበር። ቀጠሮ ሰጥቷቸው ከአቅማችን በላይ ነው በሏቸዋል እና መጡ። ተክለ ሃይማኖት ሰው ሲሰለፍ ድምፅ ሲሰሙ ምንድን ነው ሲሏቸው ለጸበል ነው የተሰለፉት ተባለ። ቆይቷል፣ የዛሬ ስንት ዓመት። እስቲ እንደው ጸበሉን ላኝ ብለው ስጡኝ ሲሏቸው ይቀነስብኛል እያሉ ስለከለኳቸው አንዷ ሴት
ይጎልብኛል፣ ትንሽ ነው በእጄ ጠብ ያድርጉልኝ ይሏቸዋል። በእጃቸው ጠበት ሲያደርግ አደረግኩ አሉ። አይናቸውን ሲዳብሱት በራ። ጸበል ቦታ እኮ ምስክርነት እንዲሰጡ ተደርጓል። ሐኪም ቤትም መኖራቸው የሕክምና መረጃው ምኑም ሁሉ ቀርቧል እኮ። የውሸት ታምር ይሰራልናል። በጻድቁ ጸሎት ተደርጓል። ይህ ቀላል ነው። በሐዋርያት ጥላ ይፈወስ አልነበረም ወይ ለማለት ነው። የሐዋርያት ሥራ ምዕራፍ 5 መመልከት ነው። እንግዲህ በሐዋርያት ዘመን ብቻ ነው እግዚአብሔር የሚሰራ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላለም? ይቋረጣሉ የእግዚአብሔር ስራ። የእግዚአብሔር ስራ አይቋረጥም። ስለዚህ ምን ለማለት ነው ያመጣሁት? የወለደችው እኮ እነ ዳዊት ጌታዬ የሚሉትን እኮ ነው። በስጋ አባቱ ነው፣ በመንፈስ ግን ጌታው። ድንግል ማርያምም ስታመሰግን ነፍሴ እግዚአብሔርን ምንድን ነው ያለችው? እዚህ ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች አላት። መድኃኒቴ ያለችው የሔዋን መርገም የአዳም መርገም እንዳይደርስባት ከእናቷ ማፀን ጀምሮ ከተፈጠረችበት ጀምሮ በመንፈስ ቅዱስ ስለጠበቃት ነው። ቤተ መቅደስ ሳለች ሊያጠፏት ፈልገው አልነበረም? ከዛ ሁሉ አድኗታላ። ከስንት ነገር ነው ያዳናት። አባትና እናቷ ሞተዋል፣ ብቻዋን ያለችው በመላእክት ጠብቋታል። ወደፊትም ከስደትም ያድናታል። እስከ ቀራንዮ እኮ ልትጓዝ ነው። እሱ በ5 ችንካር ይቸነከራል፣ እሷ ደግሞ በ5 ሐዘናት። ይህን አስቦ ነገረ ማርያምን አስቦ በልጇ በኢየሱስ ክርስቶስ አምኖ መጽደቅ እየተቻለ ከዚህ እንድናፈነግጥ እያደረገ ክፉ ጋኔን ሰይጣን እየተጫወተብን ይገኛልና እመቤታችን ራሷ ጸሎቷ እሳት ነው። በጸሎቷ እሳትነት የጠላቶቻችን የአጋንንትን ክንፋቸውን ስልጣናቸውን ያቃጥልልን። አሜን። እኛን ደግሞ ከአደጋ ይሰውረን። መንፈሳዊ ትጥቅ ለመታጠቅ ያብቃል። ባዷችንን ሆነን ነው የሚጫወትብን እና ለጊዜው ስሙን ይዘን ስሙ መድኃኒት ነው። ሌላ መዳኛ የለን። ሐዋርያት እንኳን ሌላ መድኃኒት የለም ብለዋል። በስሙ ነው ይህን ያደረግነው ብለዋል። ስለዚህ ድንግልን እኮ ወደዛ አዳኙ ልጅሽ ለምኝና ምሕረት ስጭን ነው የምንለው። ለዚህ እኮ ነው የምንደክመው። እሷማ የከበረች ናት። እኛ ክብር ለማግኘት እኮ ነው መከራችን የምንበላው። መከራችን ማለት በጎ ነገር ለስጋ መከራዋ ነው። ሰነፍ ናት። ጸልይ ሲሏት ልተኛ ነው የምትለው። ጾሚ ሲሏት ልብላ ነው የምትለው። በላች፣ ተኛች። ንቃት ብታገኝ ጥሩ ነው። ቤተክርስቲያንም በዲያቆናቶቿ አማካኝነት ሁልጊዜ ተንሱ ለጸሎት ትላለች። ጌታም እንደ ዲያቆን ሆኖ እኮ በጸሎተ ሐሙስ ምሽት ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ እስመ መንፈስ ይፈቅድ ወሥጋ ይደክም። ነፍስ ፈቃደኛ ናት፣ ስጋ ግን ይደክማል። ይህ ስጋ እየደከመ ነፍሳችን እንዳያደክም ድንግል ማርያም በጸሎቷ ትርዳል። ቅዱስ ገብርኤልም የምስራች የሚያሰማ ነውና እስቲ የምስራችን ያሰማን። ለመሆኑ ቅዱስ ገብርኤል ብለን ጠይቀው፣ ወደ እመቤታችን እንደው ሄደ የፈጣሪ ልደት አብስር ሲልህ ምን ተሰማህ? ከመላእክት ሁሉ ተመርጠህ
ወደ አንዲት ድንግል ናዝሬት ወዳለችው አረጋዊ ዮሴፍ ወደሚጠብቃት ታቦት በተላከ ጊዜ ምን ተሰማ? ቅዱስ ገብርኤል በእግዚአብሔር ፊት የቆምከው የእግዚአብሔር በባለሟልነት ያለው ቅዱስ ገብርኤል ምን ተሰማ? መቼም ያን ደስታ አትረሳውም። እናንተ መላእክት አንድ ኃጢአተኛ በንስሐ ሲመለስ ታላቅ ደስታ ታደርጋላችሁ በሰማያት። ፈጣሪያችሁ ኢየሱስ ክርስቶስ ነው በወንጌል የነገረን። የሉቃስ ወንጌል ምዕራፍ 15 ላይ ተነግሯል። ያኛውን የእግዚአብሔርን ቃል እንደ ኅብስት እየጎመርን መጠቀም ሲገባን በንባብ ቀልጠን እንዳንገኝ እግዚአብሔር ይጠብቀን። ለዛሬው እዚህ ላይ ቢበቃን ይሻላል። መልካም። እግዚአብሔር ይስጥልን፣ ሊቃውንትን ያድልልን፣ ቃለ ሕይወት ያሰማልን። ለመምህራችን ለመላከ ሰላም ታዬ አብርሃም አምላካችን በቸርነቱ ብዛት የሰማነውን በልቦናችን ሰሌዳ ላይ የጻፍልን። የተወደዳችሁ አድማጮቻችን ከአቡነ ዘበሰማያት ጸሎት ጋር አያይዘን በዘወትር የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክን የምስጋናዋን ቃል ወይ የምስጋና ቃል የተመለከተ ትምህርት ነው በውይይት መልክ ሲቀርብ የነበረው። እንግዲህ ከለፉት ሳምንታት ወደ እናንተ ሲቀርብ ከነበረው ትምህርታዊ ዝግጅት በጣም ብዙ ቁም ነገር፣ ይኸውም ደግሞ በነገረ ማርያም ላይ ለሚነሱ ሀሳቦች ጥልቅ ትምህርት እንዳገኘንበት ተስፋ እናደርጋለን። የእመቤታችን ፍቅሯን በልቡናችን ጣዕሟን በአንደበታችን ያሳድርልንና እንግዲህ በቀጣዩ ሳምንት ጀምሮ ደግሞ በእያንዳንዱ የእመቤታችን የምስጋና ቃል ላይ የተቀመጡ ወይም የሚገለጹ ኃይለ ቃላትን መነሻ እያደረግን ወደ እናንተ የምናቀርብ ይሆናል ትንታኔያቸውን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። ትምህርቱን ተከታትለን ተመለስን። የተወደዳችሁ አድማጮቻችን እንግዲህ አሁን እየሰማነው ያለነው የእህታችን የዘማሪት ፋንቱ ወልዴ እንተ በምድር ሰረዊሃ ወበሰማይ አይጹቅሃ የሚለው ዝማሬ የመርሃ ግብራችን ማሳረጊያ ዝማሬ ነው። ለእህታችን ለዘማሪት ፋንቱ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን እንላለን። እንግዲህ የተወደዳችሁ አድማጮቻችን እኛ በዚሁ እንሰናበታለን። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።
በትንሣኤሽ እመምህረት እንባን አባሽ እናትም ድንግል ሁሉን የሆንሽ የኔ ማርዳ ጌጥ ሽልማቴ የእንባዬ አባሽ ሞገስ ለማጀቴ ለዚህ እርቃን ጓዳ ወና መሶብ ኪዳንሽ ነው በረከትን የሚስብ ደሞ ለዳመነ ገጼ በመጠውለግ ላለ ስሙር ደም ግባትሽ በስላሴ የተሳለ ውበቴ ነው ውበቴ ሆይ ባለጸጋ አንቺን ነዳይ ነይ የማዋይሽ አለኝ ብርቱ ጉዳይ በትንሣኤሽ አካል ገዝፎ የሚነሳ በቆምኩት በኔ ውስጥ አለ ብዙ ሬሳ ጽድቅ የተራበ ሀቅ ጥማት የገደለው ስስት ብቻ ቸርነት የጎደለው ንፉግ ልቤ መስጠት የማያቅ ሸንካላ እግሬ ሁሉ የሚወድቅ ከጸጸት ርቆም ባያጣ አይኔ ትጋት የማያቀው ድኩም ጎኔ በደል ክፋት ያደቀቀው ቀኔ ይሄ ሁሉ ትንሣኤሽ አልበትንሣኤሽ ምናልባት ብነቃ ተጠግቼሽ ምናልባት ብጠግባይቼሽ ልብ በገዛ በማርካ ህይወትሽ አንሽኝ መብርሃን በትንሣኤሽ ፈገግ ይበል ቀኔ ፈገግ ይበል ሰማይ ሰው ልሁን ልጠጣና ከርራይሽ ማይ